እላችኋለሁ እልክላችኋለሁ። እስኪ በሉ እኔ በሉ የአባቴን ተስፋ እልክላችኋለሁ። ምን እልክላችኋለሁ? እንግዲህ ዛሬ ያው ታላቅ በዓል ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓል የምታከብርበት ልክና መጠን ቀመርና ቀኖና አላት። በልኩ በመጠኑ በቀመሩ ልክ በዓሏን ታከብራለች። ከዚህ በዓላት መካከል ሰማይና ምድር የፈጠረ ዓለማት ሳይፈጠሩ የነበረ እማባሉ ሀበቦ ካለመኖር ወደ መኖር አንጥቶ ዓለምን የፈጠረ ዓለምን ከፈጠረ በኋላ ወደዚህ ምድር መጥቶ በለቢሰ ሥጋ የተገለጠ ዓለምን ተሰቅሎ ያዳነ የመድኃኔዓለም የአማኑኤልን በዓል በልዩ ሁኔታ የምታከብርበት ቀን ነው ዛሬ ማለት ነው። እውነቱን ለመናገር ለአማኑኤል ቀንና ሰዓት ወርና ዓመት አይገደብለትም። ሁልጊዜም የእሱ በዓል ነው። የማን በዓል ነው? ሲያመስግኑት የአማኑኤል በዓል ነው። ሁልጊዜ ሰከንድን የፈጠረ አማኑኤል ነው። ደቂቃንም የፈጠረው አማኑኤል ነው። ሰዓትን የፈጠረው አማኑኤል ነው። ቀንንም የፈጠረው አማኑኤል ነው። ሳምንትን የፈጠረው አማኑኤል ነው። ወርንም የፈጠረው አማኑኤል ነው። ዓመታትን የፈጠረ የሚያፈራርቅም አማኑኤል ነው። በዓላትን እንድናከብር በሰማይ በምድር በመላእክትና በሰዎች ኅብረት አንድነት ማይለት ምስጋና እንዲደረግ ይህንን ያደረገ የፈጠረ ያከናወነ የሁሉ አስገኝ ማን ነው ሲባል አማኑኤል ነው። ስለዚህ ለሱ ቀን እንቆጥርለታለን። ይቆጠራል። በዓል ለማክበር ቀን እንቆጥርለታለን? አንቆጥርለትም። ክብርና ምስጋና ለስሙ ይሁን። ሁልጊዜ ይከበራል አማኑኤል። ለምሳሌ ስቅለት አለፈ፣ ከመስቀል ወደ መቃብር ወረደ። መቃብር ረግጦ በሦስተኛው ቀን ተነሳ። ትንሣኤውን አከበርን። ትንሣኤው አማኑኤል 40 ቀን ሙሉ ስለ ትንሣኤ አወጅ። ከዚያ በ40 ቀኑ ሰማይ ሰማያት በክብሩ ሲያርግ ሐዋርያት አዩት። የእነሱን አይን አድርገን እኛም ሲያርግ አየነው። እንዳረገ እንዲሁ በግልጥ በገሃድ እንደሚመጣም ደግሞ መጻሕፍት እንደሰበኩን እንደነገሩን አበው እንዳስተማሩን እርሱም ደግሞ ተስፋ እያደረግን ጸጋ መንፈስ ቅዱስ ሲወርድ አየን። የመንፈስ ቅዱስ ጸጋ ለዓለም ሲታደል መንፈስ ቅዱስ የወረደበት 50ኛው ቀን ያረገበትን የተነሳበት 3ኛው ቀንም ያረገበት 40ኛው ቀንም አጠቃላይ የማን በዓል ነው? አረ ንገሩ፣ የማን በዓል ነው? ክብርና ምስጋና ለስሙ የአማኑኤል በዓል ነው። ሁሉም በዓል። ስለዚህ አምና በእርገት ውሏል፣ ዘንድሮ ደግሞ በጰራቅሊጦስ ውሏል። አማኑኤል ማለት ነው። ሁሉም ሲተረጎም ግን አማኑኤል ነው። አያችሁ፣ የምንጠናው ደጅ የምንጠናው ተስፋ አለ። ያም ተስፋ ደጅ የሚጠናው አማኑኤል ነው። የተስፋው ባለቤት እሱ ስለሆነ እንደው አነ እፌኑ ተስፋሁ ለአቡየ በቅዱስ ሉቃስ ወንጌል ምዕራፍ 24 ቁጥር 49 ላይ ስታነቡ እኔ የአባቴን ተስፋ እልክላችኋለሁ ይላል። ምን እልክላችኋለሁ? የማን ተስፋ? ምን እልላችኋለሁ? እልክላችኋለሁ። ጥያቄ ስለነበረ ነው ይህን ያለው። የተጠየቀው ጥያቄ ነበር። አማኑኤል በዚህ ምድር ላይ ያለ ከሙታን ተለይቶ ከተነሳ በኋላ መጽሐፈ ኪዳን ሥርዓተ ቤተክርስቲያን እያስተማረ 40 ቀን ቆይቷል። ስንት ቀን ቆይቷል? ምን እያደረገ ቆየ? ዕለቱን ተነስቶ ዕለቱን ማድረግ የሚችለው አማኑኤል፣ ያ መቃብር ረግጦ የተነሳው አማኑኤል፣ ያ የሞትን ማሰሪያ የቆረጠው አማኑኤል። ቅዱስ ጴጥሮስ እንደተናገረው በዚህ በሐዋርያት ሥራ የመጀመሪያው ስብከቱ ያደረገው የሐዋርያት ሥራ ምዕራፍ 2 ቁጥር 24 ላይ ቅዱስ ጴጥሮስ ለመጀመሪያ ጊዜ ስብከት ሲጀምር የስብከቱ መጀመሪያ ያደረገው አይሁዶችን ሰበሰበና በሰማርያ ያሉ በአንጾኪያ ያሉ አይሁዶችን ሰበሰበና እናንተ የሰቀላችሁት ምን ያላችሁት? እናንተ የሰቀላችሁት፣ እናንተ የገደላችሁት፣ እናንተ ምራቅ የተፋችሁበት፣ እናንተ ጎኑን የወጋችሁት፣ እናንተ በጥፊ የመታችሁት፣ እናንተ እርጥብ ግንድ ያሸከማችሁት፣ እናንተ ጨርቅ ያገለደማችሁት፣ ርቃኑን የሰቀላችሁት አያችሁ አለ። ያ የናዝሬቱ ኢየሱስ የሞትን ማሰሪያ ቆርጦ ተነሳ፣ መቃብርን መረገጠ ይላል። ክብር ለአማኑኤል ይሁን። ይህን የሰበካቸው ተንሣእ ዚነ በቲኮ ማይሰሪሁ ለሞት እስመ ዘይክል መቃብር ይዞቶ
ጌታችን ተነሳ፣ የሞትን ማሰሪያ ቆረጠውና ቆርጦ ብቻ አይደለም መቃብር 5500 ዘመን የአዳምን ዘር የዋጠው መቃብር ራሱ ተውጦ ተረገጠና ጌታችን ተነስቷል አለ። ሰቅላችሁት ይቀራል ብላችሁ ቀበራችሁት። ግዙፍ ድንጋይ መቃብር ላይ ገጠማችሁበት። ብዙ ወታደርም ጦር ይዛችሁ አስጠበቃችሁት። ይነሳል አይነሳም ብላችሁ ድንጋይ ጫናችሁ። በድንጋይ ብዛት ጌታችን አልቀረም። ድንጋይ ሳይፈነቀል በተዘጋ መቃብር ተነስቷል አለ። ክብርና ምስጋና ለአምላካችን ይሁን። ይህ ሁሉ በዓል ነው በድርብ ዛሬ የምናከብረው ማለት ነው። ስለ ትንሣኤ ሲነገር ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ 5500 ዘመን ሲፈጸም አዳምን ለማዳን የገባው ቃል ኪዳን ነበረ። ያ አዳምን አድንሃለሁ የሚል ቃል ኪዳን በቀለምንጦስ 4 ላይ እንደተጻፈው በ5500 ዘመን ሲፈጸም በአንተ አቆጣጠር በእኔ ቀመርና አቆጣጠር 5 ቀን ከኩል ሲሆን ወደዚህ እመጣለሁ ሥጋ ለብሼ ዓለምን አድናለሁ ብሎ ቃል በገባው መሰረት መጋቢት 29 ቀን እሑድ ከቀኑ 3 ሰዓት ላይ እግዚአብሔር በማኅፀነ ማርያም ሰው ሆነ። ሰው ሆኖ አደረ። ከዚያ ከ9 ወር በኋላ ታኅሳስ 29 ቀን ማክሰኞ ሌሊት 10 ሰዓት ከድንግል ማርያም ተወለደ። ምን አለ? ከማን ተወለደ? ከድንግል ማርያም ተወለደ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሥርዓተ አምልኮ የቀኖና ትምህርት መሰረት ታኅሳስ 29 ቀን ማክሰኞ ቀን ሌሊት 10 ሰዓት ነው ጌታችን የተወለደው። ያ ከተወለደ በኋላ ድንግል ማርያም ጡት እያጠባችው መላእክት ከሰማይ መጥተው፣ እረኞች ከመንደር መጥተው፣ ጠቢባንን ከምስራቅ መጥተው ወርቅ፣ ዕጣን፣ ከርቤ እነሱም ደግሞ እጅ መንሻ ይዘውለት መጥተዋል። እንደገናም ደግሞ ከበረት ደግሞ እንስሳትን ሰበሰበና የተበተነው ፍጥረት ተሰበሰበ። በአማኑኤል በእርሱ ምክንያት ከድንግል በመወለዱ ተበትነን ተስፋ ቆርጠን የነበርነው ሁሉ ተሰብስበናል። እንኳን እኛ እንስሳት ጌታቸውን አይተውታል። ማየት ብቻ አይደለም እስትንፋሳቸውን ገብረውለታል። ከተወለደ በኋላ ተሰደደ። በኪደተ እግር ግብፅን አውራጃ እስክንድርያ ወይም እስክንድርያን ለማርቆስ አዘጋጅቶ ከፈጠራት በኋላ መንበረ ማርቆስ በዚያ እንድትወለድ አድርጎ ቀድሶ አምልኮ ጣዖትን ቀጥቅጦ ወደ ሀገር ወደ ናዝሬት ከመመለሱ በፊት በኪደተ እግር የኢትዮጵያን አውራጃዎች እየጎበኘ ሲፈልግ በደመና እየተጫነ ከእናቱ ከድንግል ማርያም ጋር እኛን የአስራት የበኩራት ልጆች አድርጎ እኛን ለድንግል ማርያም ከሰጠን በኋላ ገዳማት ኢትዮጵያን እና ግዙፍ ገዳማት በሰሜን በምስራቅ ያሉትን በደቡብ ያሉትን ገዳማት ሁሉ ወደፊት እንደሚወለዱ ገዳማት በእነሱ መካከል ደግሞ አራዊት ሳይሆን ከዋክብት መነኮሳት ቅዱሳን እንደሚወለዱ ገዳማት ኢትዮጵያን ከጎበኘ በኋላ ጉዞውን ወደ ናዝሬት ገሊላ አድርጓል። በዚያም እየተመላለሰ 30 ዓመት አደገ። ስንት ዓመት አደገ? 30 ዓመት በናዝሬት ገሊላ። አዎ የቀደሳ ለሀገር በኪደተ እግር ነው። ሊቁ በብዙ ተመላለሰ። 30 ዓመት ሙሉ በዚህ ምድር ተመላለሰ፣ ቀደሳት ሀገርን። ከዚያም ጉዞውን ወደ ዮርዳኖስ አደረገ። ከዮሐንስ ጋር ተገናኘ። ዮሐንስ 30 ዓመት ከ6 ወር ሲሞላው ክርስቶስ 30 ዓመት ሲሞላው ዮርዳኖስ ላይ ተገናኝተዋል። በዮርዳኖስ ወደ ዮሐንስ በፈለገ ብሎ ከተጠመቀ በኋላ ጉዞውን ወደ ገዳመ ቆሮንቶስ አድርጎ 40 መዓልት 40 ሌሊት ጾሞ ጾሙ ሲጨርስ መልሶ ወደ ናዝሬት ገሊላ ወደ ዮሐንስ ጉባኤ ወደ ዮርዳኖስ መጥቷል። ሐዋርያትን መርጦ 12 ሐዋርያትን ጉዞውን ወደ ቃና ዘገሊላ ሰርግ ተጠርቶ አድርጓል። ጾሙን በጨረሰ በ3ኛው ቀን ማለት ነው። የካቲት 23 ቀን በቃና ዘገሊላ ተገኝቶ ታምራት ማድረግን ስራውን በገሃድ ከጀመረ በኋላ ውሃውን ወደ ወይን ጠጅ ቀይሮ የእናቱንም አማላጅነት በገሃድ ከገለጸ በኋላ ኀፍረት ለብሶ የነበረው የሰርግ ቤት ሕዝብ ሁሉ ኀፍረቱን ለብሶ ወደ ደስታ እንዲቀየር በእናቱ አማላጅነት በእሱ ቸርነት ካደረገ በኋላ ከዚያ በኋላ በአሕዛብ ምድር እየተመላለሰ በዛብሎን፣ በንፍታሌም፣ በቆጶዶቅያ፣ በእስያ፣ በአፍሪንግያ፣ በይሁዳና በሰማርያ፣ በማይሎተ ዮርዳኖስ፣ በዮርዳኖስ ማዶ እንዲሁም ደግሞ በቢታንያ፣ በቤተራባ፣ ኢየሩሳሌም፣ በኢየሩሳሌም አቅራቢያ ሁሉ እየዞረ ወንጌልን እየሰበከ 3 ዓመት ከ3 ወር ከኖረ በኋላ ወደ ሊቶስትራ ጫካ ሄዶ ግኝ ተሸክሞ ጉዞውን ቀራንዮ አድርጓል። ወዴት አደረገ ጉዞ? ወዴት አደረገው? እንግዲህ ጠቅለል ሲባል አዲስ ኪዳን ይሄ በጥቅል ስናስቀምጠው የአዲስ ኪዳን ትምህርት
ያው ከላይ ከአርያም ወደ አርያም ስለሆነ ጉዞውን በዚህ መንገድ ያደረገ ነገረ ድነትን በቀራንዮ ይፈጽም ዘንድ እርጥብ ግንድ ተሸክሞ እየወደቀ እየተነሳ ጉዞውን ቀራንዮ አድርጓል። ነስኡ ለእግዚእ ኢየሱስ ሊቶስትራ ከሊቶስትራ ጌታችን ያዙት። ይሁዳ በ30 ብር አሳልፎ ሰጠው። አይሁድም የገንዘባቸው ዋጋ የሆነውን ክርስቶስን ተቀበሉት። የነቢዩ የኤርምያስ ትንቢት ይፈጸም ዘንድ የከበረውን ለ30 ብር ሸጡት ብሎ በተረፈ ኤርምያስ ምዕራፍ 1 ላይ የተገለጠው ይፈጸም ዘንድ መስቀል ተሸክሞ ጉዞውን ወደ ቀራንዮ አደረገ። ወሰዱ ብሔረ ዘስሙ ቀራንዮ ወይም ጎልጎታ ቀራንዮ ወደሚባለው ወሰዱ። በዚያም በሁለት ሽፍታዎች መካከል 6 ሰዓት ላይ ተሰቀለ። 6 ሰዓት ተሰቀለ። 6 ሰዓት ተሰቀለ። 9 ሰዓት ቅድስት ነፍሱ ከቅዱስ ሥጋው ተለየች። 11 ሰዓት ዮሴፍና ኒቆዲሞስ በሚያምር በፍታ ገንዘው ሽቷን ከፍክፈው ወደ መቃብር አወረዱት፣ ተቀበረ። 3 መዓልት 3 ሌሊት ካደረ በኋላ ሌሊት 10 ሰዓት እሁድ ጌታችን ተነሳ። ክብርና ምስጋና ለስሙ ይሁን። ይህንን አዋጅ ተነሳ የሚለውን አዋጅ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 50 ቀን ነው የምታውጀው። ምእመናን ከቃሉ በላችሁ ስንት ቀን? አሁን ልደትን 1 ቀን 2 ቀን ነው የምናከብረው። ጥምቀትን 1 ቀን 2 ቀን ነው የምናከብረው። መስቀልንም እንደዚያው ነው። ጽንሰቱንም እንደዚያው ነው። ግፋ ቢል ዋዜማና ክብረ በዓል ነው የሚከበረው ለሌላው ማለት ነው። ትንሣኤ የሚከበረው ግን 50 ቀን ነው። ስንት ቀን? ስንት ቀን ነው የሚከበረው? ለምን መሰላችሁ? ተጸነሰ ብለን፣ ተወለደ ብለን፣ ተጠመቀ ብለን፣ ተሰቀለ ብለን፣ ዓለም ዳነ ብለን ክርስቶስ ባይነሳ ከንቱ ነበር ሁሉም ነገር። አያችሁ እናንተ ውሸታሞች ዋሽታችሁ አምላክ ተጸነሰ አላችሁን፣ አምላክ ተወለደ አላችሁን፣ አምላክ ተጠመቀ አላችሁን፣ አምላክ ተሰቀለ ዓለም ዳነ አላችሁን። አምላክ ቢሆን ይነሳ ነበር አልተነሳም ብለው አሕዛብና አይሁድ አረማውያን ይዘባበቱብን ነበር። የእነሱን አፍ ዘግቶ ግን በተዘጋ መቃብር ተነሳ። ክብርና ምስጋና ለአምላካችን ይሁን። እምነታችን ተረጋገጠ። ስለዚህ ትንሣኤ የእምነታችን ማረጋገጫ ማይተም መደምደሚያ ምንድን ነው ቢባል ትንሣኤ ይባላል። ምን ይባላል? ትንሣኤ ይባላል። ለምሳሌ ጌታችን ባይነሳ ትንሣኤ አይኖርም። ትንሣኤ ባይኖር ሃይማኖት ምን ይሰራል? ቅዳሴው ምን ትርጉም ነበረው? ማሕሌቱ ምን ትርጉም ነበረው? ስብከቱ ምን ትርጉም ነበረው? ቅኔው ምን ትርጉም ነበረው? ሁሉም ነገር ሥርዓተ አምልኮታችን ትክክለኛ ትርጉም እንዳለው ማረጋገጫ ጌታችን ተነሳ። ክብር ለስሙ ይሁንና ይህን ነው በልሳን ታስቡ። ስለዚህ 50 ቀን ሙሉ ክርስቶስ ተንሥአ እሙታን እያለች የምታውጀው ልዩ በዓሉ አድርጋ የኢትዮጵያ ኦርቶዶክስ ተዋሕዶ ቅድስቲቱ ቤተክርስቲያን የጨለማው ዓለም መቅረዝ ይህንን ታስተምራለች። ያንን እየሰበከች ከመጣ ሲነሳ ክርስቶስ በተዘጋ መቃብር በምን ተነሳ? 20-30 ሰው የሚያነሳው ድንጋይ ገጠም አይሁድ ለምን እንዳይነሳ ማን ይፈነቅልለታል? እነሱም ፈርተው በር ዘግተው ተቀምጠዋል። ተማሪዎቹም ከዚያ በኋላ ቆይተው ሰርቀው እንዳይመጡት በሌላ ጊዜ እንዳይወስዱት እነ ወታደር የሚጠብቁ ወታደር እናዘጋጁ። በብዙ ገንዘብ የተቀጠሩ ኃያላን ወታደሮች በጣም ግዙፍ የሆነ መሳሪያ ይዘው ይጠብቁ ነበረ። በመሳሪያ ብዛት የክርስቶስን ትንሣኤ ማስቀረት አይቻልም። ይቻላል? ክብር ለስሙን። አይቻልም፣ አይቻልም፣ አይቻልም። በጠባቂ በወታደር ብዛት የሚቀር የኛ ትንሣኤ የለም። አያችሁ? አሁን ዛሬ ሰዎች ይገሉናል፣ ሰዎች ይሰቅሉናል፣ ሰዎች ያቃጥሉናል፣ ሰዎች ያንገላቱናል። ግን እያበራን እንነሳለን። ክብር ለስሙ ይሁንና ምክንያቱም እሱ ተነስቷል። ትንሣኤያችን አረጋግጦልናል። አያችሁ? ዛሬ ምእመናን በየቦታው የሚሰቃዩት፣ የሚገደሉት፣ የሚገፉት እኮ እሱን አምነት አድርገው እሱ ተገፋ፣ እሱ ሰቀለ፣ እሱ መከራ ተቀበለ፣ እሱ በጦር ተወጋ። ምን ያልደረሰበት ነገር አለ? ያንን ተከትለን መከራውን እንቀበላለን። ምክንያቱም የክርስትናችን ጌጥ አበባ አንዱ መከራ ስለሆነ ምን ስለሆነ እየዘመሩ መሞት እኮ ክብር ነው። ይመናል ሞት እኮ አይደለም። አያችሁ? ሞትማ ዝም ብሎ ሲሰርቁም እኮ ይሞታል። አያችሁ? ሞትማ እየሰረቅን እኮ እንሞታለን። ሰክረን ወድቀን ምን ሞታለን። እየዘመሩ መሞት ግን ለማተም መሞት ግን ክብር ነው። የሚያሳዩ ሰማዕታት ይህንን ነው። በረከታቸው ይደርብን። የሁሉም ሰማዕታት አመስግኗቸው በእውነት። ስለዚህ ጌታችን ምን አለ? ተነሳ። ጌታችን ምን አለ? ተነሳ። ሲነሳም በተዘጋ መቃብር ነው። ግዙፍ ድንጋይ ገጥመው ነበረ። ሊቁ ምን አለ? 3 ነገር ይደንቀኛል ይላል የኛ ሊቅ አባ ጊዮርጊስ ዘጋስጫ። የኢትዮጵያው የነገረ መለኮት ፈላስፋ የእውቀት ሕግ ነው። ከጥነተ ሕሊና ስፋይ ብሎ ከእግዚአብሔር የተሰጠው ሊቁ ሲራቀቅ ምን አለ?
ነገረ ተዋሂዶ የሚደንቀኝ በጌታዬ ትንሣኤ ሶስት ነገር ይደንቀኛል። አንደኛ በተዘጋ ማኅፀን ወይም በድንግልና ማኅፀን ተጸነሰ፣ በድንግልና ማኅፀንም ተወለደ፣ ለዘላለም በድንግልና እናቱን ጠበቃለ። ማኅተመ ድንግልናው ሳይለወጥ ተጸንሶ ተወልዶ ለዘላለም በድንግልና ጠበቃታል። ይሄ ሲደንቀኝ ደግሞ አለ ይሄ ሲደንቀኝ እንዲሁ በተዘጋ መቃብር ተነሳ፣ ድንጋይ ተከፈተ ማለት ሮማ ይዞ የሚቆፍር ሐዋርያ የለም ማለት እነሆ እንደተዘጋ ነው አለ። ግዙፍ ድንጋይ ተጭኖታል መቃብሩ አለ። መቃብሩ ተዘግቷል፣ እሱ ግን ተነስቷል። በየት በኩል ተነሳ? እሱ ነው የሚያውቀው። ክብር ለእሱ ሆነ እና ምናልባት ሁለተኛው በተዘጋ መቃብር መነሳት በድንግልና መወለድ አንደኛው፣ ሁለተኛው በተዘጋ መቃብር በከመ ያርኀው ማኅተመ ድንግልናሃ ለወላዲቱ በልደቱ ሲወለድ ተወለደ ሲል በድንግልና ተጸንሶ በድንግልና ተወልዶ በድንግልና እንደጠበቃት ከማሁ ያርኀው ማኅተመ መቃብሪሁ በትንሣኤሁ ተነሳ ብለን ስንናገርም መቃብር ሳይከፈት መግነዝ ክፈቱልኝ መቃብር ክፈቱልኝ ሳይል በተዘጋ መቃብር ተነስቷል አለ። ይህን የተዘጋው መቃብር የተነሳው ደግሞ አለ ሶስተኛው የሚደንቀኝ በተዘጋ ቤት ገብቶ ሰላም ያጡትን ሐዋርያት ሰላም ሰበከላቸው። ሰላማችን ክርስቶስ ሰላም ይስጠን። ይሄ ሶስት ነገር ይደንቀኛል አለ። እንደዚሁ መጽሐፈ ኪዳን እያስተማራቸው 40 ቀን ቆየ። ሥርዓተ ቤተክርስቲያን እያስተማራቸው 40 ቀን ቆየ። ልክ 40 ቀን ሲሆነው ሰማየ ሰማያት በክብር ለማድረግ በፈለገ ጊዜ ደቀ መዛሙርቱን ጠራቸው፣ ቅዱሳት አንስትን ጠራቸው። የሃይማኖት መሰረት የሆኑትን ከኢየሩሳሌም ይዟቸው ወደ ቢታንያ ወጣ። አውጾ ማፋስ ከቢታንያ ይላል ሉቃስ። እነሆ ከኢየሩሳሌም ወደ ቢታንያ ይዟቸው ወጣ። ወደዚያም ከወሰዳቸው በኋላ አዘዙኑ እንዘ ይብል እንዲህ ሲል አዘዛቸው፣ አስተማራቸው፣ ነገራቸው ወይም መመሪያ ሰጣቸው። ጽኑ ተስፋሁ ለአብ የአብን ተስፋ ጠብቁ አለ። ይህን ካላቸው በኋላ አንትሙ ሰማዕቲ በኢየሩሳሌም በቆጵሮስያ ወእስያ እስከ አጽናፈ ምድር በእነዚህ ሁሉ ሀገሮች ከምድር ዳርቻ እናንተ ምስክሮቼ ናችሁ አለና ይህን ካላቸው በኋላ አነ እፌኑ ተስፋሁ ለአቡየ እኔ የአባቴን ተስፋ እልክላቸዋለሁ የአባቴን ተስፋ እልክላቸዋለሁ አላቸው። ይሄንን ከሰጣቸው በኋላ አንትሙ ሰንበሩ ሀገረ ኢየሩሳሌም እስከትለብሱ ኃይለ ማርያም እናንተ ግን ከሰማይ የሚመጣ ኃይልን እስከምትለብሱ በመቅደሱ በኢየሩሳሌም ነው። እስኪ በሉ እናንተ ግን በሉ እስኪ ሊገሙት እስኪ ሰማያዊ ኃይልን እስከምትለብሱ በኢየሩሳሌም በመቅደስ ኑሩ። በየት ኑሩ? ቤተክርስቲያን ሁልጊዜ የምታስተምረን ጉባኤ የምትዘረጋው ዓላማው ምዕመናን በመቅደሱ እንዲኖሩ ነው። ምክንያቱም በመቅደስ ስንኖር የሚላክልን ተስፋ ስላለ የሚሰጠን ተስፋ ስላለ በመቅደስ በአብይ ፍስሐ ኢየሩሳሌም እዚያም በኋላ ሐዋርያት ከታላቅ ደስታ ወደ ኢየሩሳሌም ተመለሱ። ይህን ከመመለሳቸው በፊትም ሲያርግ ከፍ ከፍ እያላዩ አይተው ተመለሱ። ታላቅ ደስታ ነበራቸው ይላል። ምን ነበራቸው? ያለ ደስታ ሚስጥር ምን ነበራቸው? አንደኛ ትንሣኤውን አይተዋል፣ ሁለተኛ እርገቱን አዩ፣ ሶስተኛ ደግሞ የተሰጣቸው ተስፋ አለ። የሚላክላቸው ጸጋ መንፈስ ቅዱስ ሰማያዊ ኃይል የሚመጣል እሱ ታዞላቸው ስለነበረ ወይም ጠብቁባቸው ተስፋ ሰጥቷቸው ስለነበረ በዚህ ምክንያት እያዩት ከፍ ከፍ እያለ ሰማይ ሰማይ ተደረገ። ሊቃውንት ሲተረጉሙት ቅዱስ ኤጲፋንዮስ እንደውም ዛሬ መታሰቢያው ነው። ኤጲፋንዮስ ዘደሴተ ቆጵሮስ የሚባለው ሊቅ ይህ ነገረ ፍጥረትን እስከ ጥጉ ድረስ የተነተነ ሊቅ ዛሬ ቀኑ ነው። መታሰቢያው የእነ አብርሃም የእነ ይስሐቅ የእነ ያዕቆብ መታሰቢያ ነው። ከ40 በላይ ሰማዕታት ዛሬ መታሰቢያቸው ነው። ሰፊ በዓል ነው በዛሬው ቀን። ከምንም በላይ ግን የሰማዕታት ሁሉ ክብራቸው አብርሃም፣ ይስሐቅ፣ ያዕቆብ ይከበሩ ብሎ ያከበራቸው አልሞቱም ሕያዋን ናቸው ያከበራቸው የሁሉ ክብር የሆነው ዛሬ አማኑኤል ነው። ክብርና ምስጋና ለአማኑኤል ነው። አማኑኤል የቅዱሳን ሁሉ ክብራቸው አማኑኤል ይባላል። ማን ይባላል? እስኪ በሉ የቅዱሳን ሁሉ መልክ አይሰማም። ክብራቸው ማን ይባላል? አማኑኤል ይባላል። ስለዚህ ሲያርግ ይላል ደግሞ ሲያርግ
ጌታችን አረገ ስንል አለ በተዘጋ መቃብር እንደተነሳለ በሚያስደንቅ ትንሣኤው ለሐዋርያት እንደተገለጠ አለ አይሁድንና አረማውያን እንዲያሳፍር አለ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሲያደርግ ነፋሳት መሰላል ሆኑ ይላል። ከቃሉ ጋር ናቸው። ነፋሳት ለእኛ ረቂቃን ናቸው አይደል? ለእሱ ግን ከተራራ ይገዝፋሉ በሱ እይታ። ነፋስ ለእኛ ረቂቅ ነው፣ አይታይም፣ አይጨበጥም፣ ድምፁ ብቻ ነው የምንሰማው። ለአማኑኤል ግን እንደ ተራራ ገዝፎ ይታያሉ። ፈጣሪያቸው እንደዚያ ያቸዋል። አዘዛቸው። ነፋሳትን መሰላል አደረገና እየረገጣቸው ከፍ ከፍ አለ ወደ ሰማይ። ደመና ከኛ በላይ ነው የሚያንዣብበው በክብር፣ እሱ ግን በእግሩ እንደ ትቢያ እያራገፈው፣ ደመናን እንደ ትቢያ እያራገፈ ነፋሳትን እንደ መሰላል እየረገጠ ማዕርገ መላእክትን እንደ ጫማ ተጫምቶ ሐዋርያት እያዩ ሰማየ ሰማያት በክብር አደረገ። ክብርና ምስጋና ለአማኑኤል ይሁንና በሚያርግበት ጊዜ እኔ የአባቴን ተስፋ ልክላቸዋል። እኔ የተወለድኩት፣ እኔ የተጠመቅኩት፣ እኔ የተሰቀልኩት፣ እኔ የተነሳሁት፣ እኔ ያረኩት ማለቱ ነው። እኔ ነኝ አረጋገጠ። ሁሉ ነገር የምታገኙት በእኔ ነው አለ። የአባቴ ተስፋ ተስፋ ያለው መንፈስ ቅዱስ ነው። አባቴ ያለው አብ ነው። እኔ ያለው ደግሞ ራሱን ነው። የአንድነት የሶስትነታቸው አንዲት ፈቃድ ስላለች በአንዲት ፈቃድ ወደዚህ ምድርነቱ ስለተወለደ በአንዲት ፈቃድ ጸጋ መንፈስ ቅዱስ እንደሚሰጣቸው ቃል ገባላቸው። 10 ቀን ዓለመ መላእክትን እያስተማረ ወደ ሰማይ ወጣ ይላል። ስንት ቀን? ዛሬ ደግሞ ዛሬ መንፈስ ቅዱስን መላክ ይችላል አይችልም? ይገርም ይችላል አይችልም? ለሚያስቀ ቆየ አሉና ሊቃውንቱ ወመሐረ በዓለመ መላእክት ተሳተ ዕለተ 9 ቀን ዓለመ መላእክትን አስተማረ። በአሐዱ ዕለት ሰብዕዎ ሊቃናት፣ በመጀመሪያው ሊቃናት፣ ከዚያም በሁለተኛው ቀን መኳንንት፣ ከዚያ ኃይላት ረበናት እያለ መኳንንት እያለ ይቀጥላል። 9 ቀን ሙሉ በዓለመ መላእክት አስተማረ። በ9ኛው ቀን ሰብዕዎ ኪሩቤል ጸወርተ መንበር የተባሉ ኪሩቤል አመሰገኑት። በ10ሩ ዕለት ለበረድ በመንበረ ሹመቱ ጸሐሪያ ወፈኖ ለመንፈስ ቅዱስ። በ10ኛው ቀን ጸጋ መንፈስ ቅዱስ ዙፋኑ ላይ ተቀመጠና በእሳት ዙፋን ላይ ተቀምጦ ከእሳት ላንቃ አምሳል መንፈስ ቅዱስ ላከላቸው። የተሰጣቸው ተስፋ ወርዶ ተቆጣጠራቸው። ፍሩሃን የነበሩ ጥዋል ሆኑ፣ ያልጸኑት ጸኑ፣ ያልነጹት ነጹ። ናዛዚ ሆነ አረጋጉ። ከእሳት ብሎ ምስጢር ገለጠላቸው። ዓለምን እንዲያስተምሩ ቀጠሮ ደርሶ ተስፋ ተሰጣቸው። ጸጋ መንፈስ ቅዱስ የተሰጠው ለእነሱ ብቻ ሳይሆን ለእኛም ስለሆነ ጸጋውን ያደለን አምላካችን ክብርና ምስጋና ለስሙ ይሁን። እኔ የአባቴን ተስፋ ልክላችኋለሁ። ይቆየ ሊቀ ሊቃውንት ዮሴፍ ደሳለኝ የአገልግሎት ዘመናቸውን ይባርክልን። አለን ብላችሁ እግዚአብሔርን አመስግኑ አላቸው። ፀሐይ ሆነባችሁ። ፀሐይ መታችሁ አይደል? አልመታችሁም? መልካም። አሁን መርሃ ግብራችንን ለማሳጠር እንግዲህ በዚህ ቦታ ድንቅ ድንቅ ተአምራት ይደረጋሉ። ከነዛ ድንቅ ተአምራቶች አሁን ዛሬ በዚህ ቦታ የሚደረግ ድንቅ ተአምራት ተአምራቱን ማየት ትፈልጋላችሁ አይደል? እስኪ ማየት እንፈልጋለን የምትሉ አንድ ጊዜ በጭብጨባ ግን በሙሉ እዛ ተራራው ላይ ያላችሁ ወጣቶች በሙሉ ወደዚህ ወረዱ። ይሄ ድምፅ የሚሰማችሁ ወደዚህ ተጠጉ። እግዚአብሔር ዛሬ ድንቅ ነገር ሊያደርግልን ሰብስቦናል፣ ጠርቶናል። ወደዚህ ማርያም አካባቢ ያላችሁ እዛ ተራራ ላይ ያላችሁ ወደዚህ ስለ አማኑኤል ስለ ቅዱስ አማኑኤል ወደዚህ ለእናንተው ነው ጥቅሙ። ወደዚህ ነው። በኋላ ተሯሩጣችሁ እንዳትመቱ፣ እንዳያልፋችሁ፣ እንዳያመልጣችሁ ወደዚህ ጠጋ በሉና እግዚአብሔር የሚሰራውን ስራ በዚህ ቦታ ላይ እንመለከታለን። ከዚህ ቀጥሎ ያለውን መርሃ ግብር የሚይዙልን ሊቀ ትጉሃን ገብረ መስቀል ኃይለ መስቀል የሚነግሩን የሚያስተምሩን አለ። እሱን እንሰማለን። በታቦቱ ፊት እየሰገድን ያንን ድንቅ የሆነውን ተአምር በእግዚአብሔር ፊት እናያለን ማለት ነው። ስለዚህ ለ20 ደቂቃ ብቻ ታላቁ አባታችን ሊቀ ትጉሃን ገብረ መስቀል ኃይለ መስቀል አብረውን ይቆያሉ። 20 ደቂቃ ብቻ ሰምታችሁኛል አይደል? ከዛ በላይ ከይሩ ታስቆሙናላችሁ ማለት ነው። እሺ ወደ አባታችን ቃለ ሕይወት ያሰማን።